ጠበቃውና መድብል እንዲሁም ደግሞ ብሩኬ ተገናኙ። መድብልና ጠበቃው በጣም በሚገርመው ሁኔታ በመገናኘትም ሁሉንም ነገር ተወያይተው አሁን ላይ ዝናን የሚጥሉበት ትልቅ ወጥመድ አዘጋጁ። ዝና እንግዲህ የመጨረሻ የሚገርመውና የሚያሳዝነው ነገር አሁን ላይ ሁላቸውንም አሸንፋለሁ ብሎ በሚጠርበት ነገር ግን ያልጠበቀው ጠበቃ ሁሉንም እውነታ በማውጣትም ጉድ ሰራው። ዝና አሁን እንግዲህ ለካሊብ ሙሲሳ ደውሎ በንግግር ማመን አትችልም ወይ በማለትም አልበለዛ ሁለታችንንም ትልቅ መከራና ስቃይ ሊከተን ይችላል በማለትም እንግዲህ ሲነግረውም ካሊብ ሙሲሳም አይመለከተኝም በማለትም መለሰለት። ጠበቃው የመጨረሻ ተስፋ ስለቆረጠና በሰራቸው ስራዎች ትልቅ ስህተት እንደሰራም ስለተረዳ የመጨረሻ የተበሳጨው የተናደደውም አሁን ላይ ሁሉንም እውነታ ለመድብልና ለብሩኬ ፍርጥ አርጎ በመናገርም ጠበቃው ወደ ዝና አምርቷቸው ወንጀሉ ይፋ ወጥቶ በፖሊስ ቁጥጥር ስር እንዲውልም ጠየቁት። እሱም እሺ ቤተሰቦችን ከቤት አስወጥቶ ጎዳና ጥሎ የጣለ አረመኔ ሰው ስለሆነ ባደረግኩት ስራ ተጸጽቼ እሱን ተባብረን ወንጀሉን ይፋ አስወጥተን ነጻነት ህይወት መኖር ፈልጋለሁ በድህነቴ በማለትም መድብልን አናገረው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ ጠበቃው ለመድብል በመደወልም መድብልም አላምንም እያለ ብዙ ጊዜ ከተከራከረው በኋላ እመነኝ እኔ አልሞትኩም አሞቷል ብሎ ያስወራው ዝና ነው በማለትም የተፈጠረውን ነገር በሙሉ ሲነግረውም እሱ ግን እንደዚህማ ሊሆን አይችልም በማለትም እንግዲህ ሲከራከሩ ቆይተው መጨረሻ ላይ እንገናኝ ሲለውም አንተን ማግኘቴ ለኔ ትልቅ መከራ ነው፣ ስለዚህ እዋክህን ሲለውም ዝና አሁን ላይ እየፈለገኝና ሊገለኝ እያመቻቸ ነው ሲለውም እንዴት ይሄ ሊሆን ይችላል? አየህ ቤተሰቦችስ ልቅስ አንድ የምታደርግልኝ ነገር አለ ሲልም ምንድን ነው እሱ? እኔ በምን አምናለሁ አንተን በአካል ካላገኘሁህ እንዴት ነው የዝና ሰው ብትሆንስ እንዴት ነው የማምነው ሲለውም አይ ቢያንስ እኔን ማመን ግዴታ ነው፣ የምነግርህ ነገር እውነት ነው። ቢያንስ እኮ ጓደኛን ቢያንስ ገድያለሁ እያለ ከሚሰቃይ በጸጸት እዳውን ከሚያይ እኔ ደግሞ እየረዳው ነው ያለሁት። ስለዚህ እኔ የምፈልገው ቤተሰቦችን አሁን ዝና ጎዳና እረዳለሁ ብሎ ነበር፣ ግን ደግሞ በፍጹም ቤተሰቦች ጎዳና ወጥተው እየኖሩ ነው በማለትም ለመድብል ተናገረ። ድሮስ ቢሆን ይሄ አይደለይ ችግሩ፣ በቃ እሞክራለሁ አለው። ሌላውና አሳሳቢው ነገር አሁን ላይ እንግዲህ ሉላ በሞገስ ስቃይ እየየ እያለችም ትገኛለች። ነገር ግን ምንም አማራጭ ስለሌላት እያለቀሰች ብትገኝም መድብል ልትረጋጊ ግድ ይልሻል፣ ምክንያቱም አንቺ ካልተረጋጋሽ ማንም ምንም ማድረግ አይችልም፣ ስለዚህ እዋክሽን በማለትም ሲለምናትም እኔ ምን ላድርግ አብሬው ብንከራተት ኖሮ ይሻለኝ ነበር፣ ይህ ሁሉ የተደረገው በእኔ ምክንያት ነው እያለች ሞገስን አትወጂው ሲላትም እወደዋለሁ አለችው። እና ታዲያ እንደዛ ከሆነ ልታዝንለት ይገባል በማለትም ነገሩን እንድትተው በማድረግም ሞከረ። እናም አሁን ላይ የሚያሳዝነው ነገር እንግዲህ በጣም በጣም ከምንም በላይ እየተረበሸች ያለችው ምን ሆነ ይሆን እያለች ነው። እሱም ደግሞ ባለበት ሆኖ እየተጨነቀና ለሉላ እያሰበ ይገኛል። እንግዲህ አሁን ላይ በእርግጥ ቤተሰቦችን ጎዳና ጥሎብኛል እረዳሃለሁ በማለትም እንኳን ልረዳቸው ይቅርና እናም ከሚስቴ አክስት ጋር ቤተሰቦች ሄደዋል በማለትም ደላላው
ጠበቃው ለመድብል ሁሉንም እውነታ ካዋየ በኋላ እኔ እናንተ ተለያይተን ሳይሆን ወይም በርቀት ሳይሆን ጓደኛዬን ነፃ እንድታወጣልኝ እፈልጋለሁ። በአካል ልንገናኝ ይገባል። እናም ዝና እኛ ቤት ሊመጣ ስለማይችል እኛ ቤት እንገናኝ በማለትም ተነጋገሩ። በዚህን ሰዓት እውነትህን ነው በማለትም እንግዲህ አዎ ሲለውም ቀጥታ በሚገርም ሁኔታ ዝናና እንዲሁም ደግሞ መርዙ ደላላውም ተገናኝተው እየተቡጫጨቁ ነበር። በዚህን ሰዓት ግን ጠበቃው ከመድብል ጋር በመገናኘትም ችግሮቻቸውን ለመፍታት እጅግ በጣም ተወያዩ። ሌላው መሀሌት እንግዲህ በሚያሳዝን ሁኔታ አንድን ሰራተኛ ሆነሽ ግቢ በማለትም እዛ ቤት እንድትገባ አሁን ላይ ቅድስትን እንድትበቀላት አደረገች። በሚያሳዝን ሁኔታ የቅድስት ህይወት እንደገና እንዳዲስ እየተበሰቃቆለ እንደሚገኝ ግልጽ ነው። ሌላውና አስፈላጊው እንግዲህ እንዴት ወደየት መሄድ ያለባት ግራ የተጋባቸው ቅድስት አሁን ላይ ህይወቴን ኖርኩ ብላ ተደስታ ሳትጨርስ በሰራተኛዋ ምክንያት ትልቅ ችግር መፈጠሩ ነው። ሌላው መድብል ግን ሰራተኛዋን ሲያት ምንም ስላልተደሰተባት የመጨረሻ በአስተያየቱ እየተገረመባት ነበር። ሌላኛውና ከባዱ ነገር አሁን ላይ እንግዲህ ዝና ውርደቱን ቢያገኝም እና ሁለቱ መድብልና ጠበቃው በሁሉም ሊዋጉት ቢነሱም ግን ደግሞ ምንም ማድረግ አልቻሉም። ሌላውና አሳሳቢው ነገር ለዝና አሁን ትልቁ መከራ ምንድን ነው? ወደ እስር ቤት የሚገቡበት ነገር እንግዲህ ቅርብ እንደሆነም ተነገረው። ሌላው አሁን ወዴት ምን ላርግ? ዝና እንግዲህ መርዙ ደላላውን ሴት አርጎ ሲይዘውም ለዳጣ ሞገስን እንደምታውቀው ሲነግርም እንግዲህ አቶ ዝና ዳጣን በመከታተል ሞገስ ያለበትን እንድትነግረው ጠየቃት። እሷም እኔ አላቅም ብላ ሸምጥጥ ስታረግም እኔንስ አታውቂኝም ሲላትም እንግዲህ የምትለው ግራ ተጋባት። አሁን ላይ ግን በፍጹም እኔ አላቅም ብላ ሸምጥጣ በመካዷ እነሱ ነጣ እንዲወጡ የጣረችው ጥረትም ግልጽ ሆነ። አሁን ላይ መድብል ጠበቃውን በማግኘቱ እጅግ በደስታና የተለየ ነገርም የተሻለ ነገርም እንደሚያመጣ ግልጽ አድርጎ አሁን ላይ ሉላ ጠበቃው ባለመሞቱ ስትሰማ እጅግ በጣም ተገረመች፣ ደነገጠችም። ወይኔ ጉዳይ እያለች ጠበቃው እንግዲህ እኔ አልሞትኩኝም የተቀበረውን ሳጥን አይታለች ሲልም ከብሩክ ጋር የተመካከሩት የጠበቃውን ሁሉንም እውነታ ለማወቅ እማምነውም እምሰራውም ነገር ቢኖር ግዴታ ቀብሩን ቆፍሬ እስክሬኑን በማየት ነው ሲልም ይህን ልታደርግ አትችልም፣ እባክህ እንደዛማ ልታረግ አትችልም ሲለውም እና ምን ማድረግ አለብኝ? ይሄ እኮ ግዴታ ነው አለው። እንደ ቢሆንም እንደዚህ ሊሆን አይችልም፣ ይኸውልህ ይህን እዛ ድረስ ጠበቃውን ባይሆን እንደምንም ብሎ ማሳመን ይሻላል። ስለዚህ እባክህ መረጋጋት አለብን። ጠበቃውን አግኝተህ መወሰን ያለብንን ነገር መወሰን አለብን። ካልሆነ ግን እናማ መድብል ጠበቃውን ብናገኘውና ቀስ ብለን እዚህ ቤት መጥቶ እንዲኖር ማድረግ አለብን አለ ብሩክ። እንደዛ ከሆነ ኦኬ፣ ግን የሚመጣ አይመስልም። ማንም ሰው እንዳገኘ አልፈልግም። ዝና እየተከታተለና እያሰቃየ ነው እያለ ነው እያወራ ያለው። ስለዚህ ይህን ነገር ደግሞ ምን ማድረግ አለብን አለው። እሺ በቃ ግን ደግሞ ስለዚህ መረጋጋት ይኖርብናል። አንተ መቃብር እስከምትቆፍር ሌላ ችግር ነው። ዝናን የምናሸንፈው እውነታውን በማገኘት ነው መረጃ ሲልም እሱ ራሱ መረጃ አለ ማለት አይደለ? አለን። ስለዚህ ይህን ነገር በሙሉ አሁን ላይ እያደረገ ያለው ራሱን ነጻ ለማውጣትና ቤተሰቡን ነው። ለእኛ ብሎ ሳይሆን ወዶ ሳይሆን ተገዶ
ሞገስን በነፃ ያወጣዋል፣ አለዛ እኛ እጅ ስለሚገባ ያሳስሩኛል ብሎ ይፈራል አለ ብሩክም። እሺ በቃ እንግዳውስ በማለትም በጠበቃው ጋር ሰው ድጋሚ የሰው ስልክ ላላገኝ እችላለሁ፣ አስብበትና ቤተሰቦችን ልታገኝ የምትችልበትን ቦታ ካገኘው በኋላ እደውልልሃለሁ ሲልም መድብልም የቤተሰቦችን ነገር ለኔ ተወው አለ። አሁን ላይ ሞገስ እየተሰቃየ እንግዲህ በሚያሳዝን ሁኔታ ሜዳ ለሜዳ የሚበላው አቶ እንዲሁም ቡሌ እየለቀመ መብላቱን ተያይዞታል። ጠበቃውም ያደረግኩት መጥፎ ስራ እኔው ላይ ነው የመጣው። ይሄ ምስኪን ሰው እኔን በዛን ሰዓት ሞገስ ገሎኝ የሄደ መስሎት ጥሎ ሄዶ ነበር። ዝና ሊገለኝ ሞክሮ መጨረሻ ላይ ደግሞ አዳነኝ። ስለዚህ አሁንም ጓደኛ ነፍሰ ገዳይ አለመሆኑን እንድትነግረውና እንዳምን እፈልጋለሁ በማለትም ጠበቃው ሲነግረው እንግዲህ ሞገስን ነፃ ለማውጣት የማያደርገው ነገር ስለሌለ መድብል እሺ በማለትም ተስማሙ። አሁን ላይ ሞገስ በልቡ እያሰባት ያለችው ሉላ እያሳለፉ ያሉትን በጣም እያዘነ እያስታወሰ እየተሰቃየ ይገኛል። ሉላ ቅድስትን ቀለበት ስታይ እኔ ያላምንም ምንድን ነው ስትላትም ቅድስትም የተፈጠረውን ነገር ነገረቻት። ይህ ጉዱ ዥንብር አልፎ ጋብቻችን በቅርቡ ይሆናል አለቻት። እኔ ሁል ጊዜ የቀረብኩት ሰው በሙሉ ችግር ነው አይደል? ችግር ሆንኩባቸው አለቻት። በፍጹም ችግር አልሆንሽብንም፣ ስለዚህ አንቺ ብቻ ተረጋጊ አለቻት ሉላን። ሉላ አሁን በሞገስ ጉዳይ እየተጨነቀችም ትገኛለች። ሞገስ የመጨረሻ በሉላ ጉዳይ ደካማ ስለሆነ አሁን ላይ እሷን እንዳያገኙበት ብሎ ራሱን መስዋዕትነት እየሰዋ ይገኛል። ሉላም በእርግጥ እዚህ አትበላ አትጠጣ እየተሰቃየች ትገኛለች። መሀሊት ወደ እነ ብሩክ ቤት የላከቻት ሰራተኛ ጓደኛዋ መሆኗና እንዲሁም መሀሊት ብዙ ብር እንደምትከፍላት ግልጽ ነው። ዝና ዳጣን ይዞ አስፈራራች። ቻናሉን ሰብስክራይብ